በቅዱስ ኒፎን ስም ይጻፍ እንጂ ይህ መጽሐፍ ራእየ ኒፎን የተባለው መጽሐፍ ውስጥ በጣም በርካታ ነገሮች አሉ። ምንድነው ያሉት? የመጀመሪያው በጣም ብዙ ጸሎቶች አሉበት። በነገራችን ላይ ይህ መጽሐፍ የጸሎት መጽሐፍ ነው። ለኔ በጣም የገረመኝ የቅዱስ ኒፎን ጸሎት ሰው ከመሞቱ በፊት የሚጸልየው ጸሎት ጽፏል። ከምን በፊት? ከመሞቱ በፊት የሚጸልይ ጸሎት የሚባል ሰምታችሁ ታውቃላችሁ? ለራሳችን ማለት ነው። የመሄጃ ጸሎት ማለት ምን ያህል ተዘጋጅቶ እንደሚኖር ነው። ሁለተኛው በየቀኑ ለራሱ ፍታት አድርሶ ነው የሚተኛው። እንቅልፍ ሲተኛ ጸሎተ ፍታት አድርሶ ያው ካህን አይደለ ራሱን ፈቶ የሚተኛ ሰው ነው። በረከቱን ያሳድርብን። ስለዚህ መጽሐፉ በጣም ብዙ ጸሎቶች አሉት። አንድ ሁለተኛ ጥያቄና መልሶች አሉ። ጠያቂው አባ ጴጥሮስ ነው፣ የሚመልሰው ቅዱስ ኒፎን ነው። በብዙ ጉዳዮች በብዙ ማህበራዊ ጉዳዮች ላይ የምናነሳቸውን ጥያቄዎች ይጠይቀዋል። በፍትሐ እግዚአብሔር ላይ፣ በወቅታዊ ጉዳዮች ላይ፣ በዛ ዘመን በሚከሰቱ የህፃናት ሞት፣ ሳይጠመቁ የሚሞቱ ሰዎች እግዚአብሔር ለምን በሰው ላይ እንዲያለ መከራ ያመጣል፣ የታመሙ ሰዎች ለምን እንዲሆኑ ለምን እንዲያልሆኑም፣ ይሄ ፕሮቪደንሻል ጥያቄዎች የምንላቸው እግዚአብሔር ለምን እንዲያላረገልንም የሚሉት በሙሉ ጥያቄዎች በሚያስደንቅ ሁኔታ ይመልሳል። በርካታ እዚህ ላይ እንደውም አንዱ ጥያቄ ላይ ኢትዮጵያንም ሲያነሳ ገርሞኛል። ምን ብሎ ይጠይቀዋል? እንግዲህ ታሪኩ የሚጻፍበት ቁስጥንጥንያ ስለሆነ የፈረንጆች ሀገር አይደለ፣ የነጮች ሀገር፣ ጥቁር ሀገር አይደለም እና ጥቁሮች ቅዱስ የሉም ብዙ ይለዋል አባ ጴጥሮስ። እየሰማችሁ ነው? ቅር አላላችሁ ማለት ነገሩ። እኛ ራሳችንንም ጥቁር አድርገን አናስብ። ለማንኛውም የጥቁር ቅዱስ አለ ወይ? ጥቁሮች ብዙ ተቀድሰው አናይም ሲለው እንደዚህማ አትበል ብሎ ሶስት ቅዱሳን ይተርክለታል። ሶስት የጥቁር ቅዱሳን ምን ታምር እንደሰሩ ታሪክ እንደሰሩ ይነግርና ከዛ ምን ይላል? ኢትዮጵያውያን ብሎ ይጠቅሳል። ኢትዮጵያውያን የሴም የልጅ ልጆች ናቸው፣ ጥቁሮች ናቸው። ከነርሱም መካከል በእግዚአብሔር መንግስት የከበሩ ብዙዎች ናቸው፣ ቅድስናቸው በታላላቅ ታምራት ጭምር የተጌጠ ነው አለው ይላል ገጽ 99። ስለዚህ በርካታ ጥያቄዎች ይመልሳል። በርካታ ገጠመኞች ደግሞ ታሪኮች፣ አጫጭር ታሪኮች ተጽፈዋል። ራሱ ቅዱስ ኒፎን በሕይወት ዘመኑ የገጠሙት ገጠመኞች፣ ሌሎች ሰዎች የገጠሟቸው ተጽፈዋል።